ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስማ እኔ ነው በጣም የሚገርመኝ ትነጠቃላችሁ ሲባል ለምንድን ነው ተራራ የሚወጡት? ካሉበት አይወጣቸውም እንዴ? አንተ ደግሞ እዮባ ደግሞ አንተ እነሱ ለእግዚአብሔር አስበው እኮ ነው እንዳይከብደው፣ ጌታ እንዳይከብደው እኮ ነው ከፍ ያለ ቦታ ላይ የሚጠብቁት። ግማሽ ተጠጋ ግማሽ ልጠጋ አስመስሉ። ከባድ እኮ ነው። አይ እንትኗ እቺ ግን ቋንቋ የተባለችው እዮባ በቃ እነሱም በማያውቁት ላንጉዌጅ ከዛ ብቻችንን ነው የምንጸልየው ሲሉ በቃ ምንም ሴንስ የማይሰጡ ሙሉ ለሙሉ ማለት ነው። ያው መጽሐፍ ቅዱስን አፈታቱ ከጧት ጀምሮ ሲኬድበት ስለነበረ እግዚአብሔር እኮ በቃ አይደል እዮባ እንኳን እግዚአብሔር በቋንቋ አይደለም በልብ ያሰብከውን የሚሰማ አምላክ ነው። አዎ እና የሆነም በማታውቀው የሆነ ስፒሪት ውስጥ ገብተህ አንተ መናገር የማትችለውን እንትን እያለ ከዛ መልሶ ደግሞ ተቀባዩ ምሱ ሲሆን ይሄ ራሱ ዞራ ላውች ካልቪኒዝም በለው ቀደር በለው ይሄ ራሱ የጸሎት ቀደር በሽታ ነው እንጂ በጣም የሚያስቸግረው ነገር ደግሞ ምንድነው? እዚህ ልምምድ ውስጥ የገቡ ሰዎች ከዛን አስተምራቸው ምናምን ተመለሱ ስትላቸው ራሱ ይከብዳቸዋል። ምክንያቱም ይሄንን ራሳቸውን ያሳመኑት መንፈስ ቅዱስ ነው እንደሚያናግረኝ ብለው ስለሆነ ይሄንን ስህተት ብሎ መቀበል በጣም ይከብዳቸዋል። መንፈስ ቅዱስን ሐሰተኛ ያስባሉ ይመስላቸዋል። ከጅምሩ መንፈስ ቅዱስ ያላናገራቸውን ለፍልፈው መልሰው እንዴት ይመኑ? እና ከባድ በሽታ ነው። ሰማ አንድ ኮሜንት አየው ህይወት የምትባል ልጅ እያንዳንድሽ በልሳን የቀለድሻት ሲኦል እንገናኝ የሚል ኮሜንት አየውና አንድ ቪዲዮ ትዝ ይላል እዮባ የሆነ ቪዲዮ አንዱ ፓስተር ነገር ነውና ሲኦል ገብቶ ምናምን ነገር እስቲ እንዴት ነበር ሰይጣን የምታወጣው አሳየኝ ይለዋል። ሰይጣኑ ታውቃለህ የሆነ ሻባራራ ይለዋል። ሰይጣኑ ይደክምበታል። ራሱ ሙድ ሲይዝብህ እዛ ወስዶ ሲኦል እንገናኝ። እንደዚህ አይነት ገነት እኔ አላውቅም። እንደዚህ አይነት ወሬ የሚወራበት ቦታ ካለ ሲጀመር ገነት ላለመሆኑ ራሱ አንዱ ማረጋገጫ እሱ ነው። ቅርታ እናታችን ገነት ሊሆን ይችላል። ገነት ሆቴል ሜክሲኮ ሊሆን ይችላል። ዋናው ገነት ግን አይደለም። እኔ ምንድነው እቅዳችሁ ከዚህ በኋላ የመጨረስ እቅድ የላችሁ? ለምን ወጣ? ኩማ ገብቶ ነበር። እኔ እንጃ። ዮሐዴ ትቆያለህ? ኧረ ወዴት ነው የምቆየው? ያ ረጅም ሰዓት ቆየና። አዎ በጣም ብዙ ነገር ተነስቷል። ቅድም ኮሜንት ላይ አንዳንድ ሰዎች ሲጽፉ ነበርና ምን አለ ትምህርቱ ላይ ቃለ ሕይወት ያሰማልን ብትል ልክ በዋልቱ ሲያልቅ ቃለ ሕይወት ያሰማልን። ዮሐዴ ኧረ ለትምህርቱ ነው ለዋልቱ አይደለም። ስማ ትላንትና ማታ ቧልት ሲጀመር ጋዲ ጆይን ብላ ነበር አላላችሁ? አተ ጆይን አድርገህ ነበር። ከዛ ሌላ ቤት ሄዳ ተሰቅላለች። ትናንት የት ማን ከፍቶ ነበር? ኧረ ማን ከፍቶ ነበር? እዮባ ጋር ገብተሻል ነበር እንዴ? የሆነ ሰዓት ልስበው ስል የት እንደገባ አንተ። ቀን ላይ ነው የምትለኝ? ቀን አዎ ቀን። ቀን ላይማ ገባውና ከዛ የፈጠነ ወጣው። ልክ ቧልት መንፈስሽ ጠራሽ። በቃ ቧልት ጆይን አለ። ናቱን አታዩም እንዴ? ናታን ጆይን ይላል እኮ። ከኔ ደግሞ የባሰው የዲያቆኑ ነው ወዳጅ። የናቱማ ይለያል። የእሷማ ከባድ ክርስትና ሽና ግባ። እምነት ራሱ ቧልት እንደሆነ እናሳይ። ና ግባ። ቧልትና ክርስትና ብሎ ሊያሽሟጥጥ ሞክሮ አስበው። እንደ ትምህርት እኮ ነው ቧልት የሚሰጣችሁ። ስማ እዛ ቧልት በወፍራም ድምፅ ለምንዶ ነው? በወፍራም አይደልን? ቧልት ኧረ ቀልዳችሁ አይጠገብም። ኧረ ገባልህ ወዳጄ በቧልት እንዳይበልጠን። አትገባም ብለን ነበረ። አልገባም ብዬ ሳይሆን እንትኑ ትንሽ
ትምህርታችሁ ምናምን በጣም እየተከታተልኩ ነው። ብዙ እየተማርኩ ሳለ ግን በኋላ ደግሞ ትንሽ ከእንደዚህ አይነት ሰዎች ነው የምማረው ደግሞ የሚል ሌላ ኩዌስጅን ፈጠራችሁብኝና ነገሩን በፍቅር ብታረጉት በፍቅር ቢሆን አሪፍ አይመስላችሁ? ማለቴ እንደ ፍቅር ስለሆነ መሰለኝ እርስ በርሳችን የምንጫወተው አይደለ? አዎ፣ ግን ስለ አሁን ሚዲያ ላይ ምናምን ብዙ አይነት መረዳት ያለው ሰው አለ አይደለ? የለም፣ ብዙ አይነት መረዳት ያለው ሰው የለም። አይ ብዙ አይነት መረዳት ምን ቴዎሎጂካል አንደርስታንዲንግ አይደለም ያነሳውልኝ ያሉት ገብቷል። በቀላሉ የሚከፋ ሰው አለ አይደል? ከካራክተር አንፃር በራሳችን እኮ የተጫወት ነው። ለምን ይከፋል? እኛ በራሳችን ተጫውተን የእናንተ አይመስልም። አሁን ከውጭ ሆኖ ለሚሰማችሁ አሁን አዘ ፕሮቴስታንት ስሰማችሁ የሆነ ብቻ እንትና ደስ አላለኝ ለኔ ፐርሰናል። ፕሮቴስታንት እኮ መነጽሩ እኮ ፕሮቴስታንት ችግሩ እኮ ከጅምሩ የሚያይበት መነጽር ራሱ ትክክል አይደለም ነው። እሺ ልክ ናቸው። አሁን አንተ እናንተ እንደዛ እንደምታስቡት ሌላውም ደግሞ እንደዛው ያስብ የለ አይደለ? ከዛ በዲስከሽን ነው አይደል? ነገሮችን እየተግባባን የምታሳምኑኝ ከሆነም ማምነው ማሳምናችሁ ከሆነ የምታምኑኝ አይደል? መጽሐፍ ቅዱሱ ላይ ያነሳው እኮ ትምህርት አይደለም፣ ከትምህርቱ በኋላ የምታደርጉት ነገር ነው ያልከን። አዎ ከትምህርቱ በኋላ ሞክ አረጋችሁ በጣም አይነት ነገርና አሁን ልክ ምን ይሆናል መሰለህ ዮባይ፣ እቺን ነገር ልናገር። አንዳንዴ ልክ አሁን አፍንጫውን ቆርጠህ ሰውን ጽጌረዳ አሽትት ብለህ አትሰጠው ማለት አይደለ? ጽጌረዳውን ቆርጬ ነው የምሰጠው። ጽጌረዳውን ነው ቆርጠን የምንሰጠው። አይ አፍንጫውን ማይረባ ነገር ካወራው ደስ ይለኛል። ያቆራረጥ ልዩነት አለ። ካገለባብጣ ያቆን ምን መሰለህ ይኸውልህ አፍንጫውን ቆርጦ ጽጌረዳ መስጠት ኦሬዲ ማይሽተት ነገር ማሽተቻውን ቆርጠህ አሽትት አትለውም። ገብቶሃል? አማርኛው ተሳስቼ ከሆነ ሶሪ። አሁን ያንተን ምንህን ቆረጠን? ዮባይ ያንተን ምንህን ቆረጠን? አሁን እኛ መጀመሪያ አሁን ለምሳሌ ስለ ልሳን አይደል እየተወራ የነበረው? እሺ እኔ ስለ ልሳን የሆነ ቲቺንግ አለኝ። ገብቶሃል? ረጅም ዓመት የተማርኩት እንደ ማህበር በፕሮቴስታንቱ ማህበር ውስጥ የተማርኩት የተለማመድኩት ረጅም ዓመት ምናምን አለ። እሱን ነገር ዲስግሬስ አድርገህ ስትጀምርብኝ ጆሮዬን ለአንተ ትምህርት ትክክል እንኳን ትምህርት ይዘህ ቢሆን ይቅርታና ማለት ነው ጆሮዬን ለመስጠት ይቅርታ ወንድሜ ጋዲዬ ልጨርሳለህ። አይ ቆይ አንዴ ይቅርታ። አይ ቆይ አንዴ ፖለቲክስ የመስራት ጠቃሚ ነገር ካላወራው ኢግኖር ታደርጉታላችሁ። ችግር የለም። በጣም ከታላቅ ይቅርታ ጋር የት ነው አንተ በጋሻው ጋር ነው የምትሄደው? የት ነው ቸርች የምትሄደው? አይ እኔ ሙሉ ወንጌል ሜምበር ነው። አሁን እኮ ችግሩ ምን እንደው ታውቃለህ? እኛ ኦርቶዶክሳውያን ከቅድም ጀምሮ ወንድሞችም ከቅድም ጀምሮ ብዙ ሀሳብ ከጧት ጀምሮ ሲነሳ የነበረው ትምህርታዊ ነገር ነው። መጨረሻ ላይ የተወሰነ እርስ በራስ ነው እየተሳሳቅን የነበረው። ግን አሁን ትልቁ ችግር ምን እንደው ታውቃለህ? እኛ ኦርቶዶክሳውያን እንዲህ ከማለታችሁ በፊት በዛው በፕሮቴስታንቱ ዓለም ውስጥ በታድሶ ዓለም ውስጥ ይሄንን ነገር ፍጹም አጋንንታዊ ነው ብሎ የሚያምኑ ብዙ ግሩፖች አሉ። ከብቷል። እኛ እዚህ ጋር ያወራነው የተወሰነ ያወራነውና የሳቅነው ነገር ኦፌንድ ላይ ያደርጋል። በጣም ብዙ አለ። አዎ እሱም እኮ ነው። ከነሱ ጋር እንደውም ዲስከስ አድርጋቸው ይሄን ነገር ለመፍታት መሞከር ነው። ግን ምን መሰለህ ከነሱ ጋርማ የባሰ እንደውም ይፈጠራል። አሁን ከእናንተ ከምትሉት በላይ ብዙ ነገር ይፈጠራል። ብዙ ጊዜ እኮ እንከራከራለን፣ ፎርማልም ኢንፎርማልም። ብቻ ዞሮ እንትን በቃ አይደለም። ይቅርታ አድርግልኝና ጋዲ አሁን የጠየቅከው አሮማ ቸርች በጋሻው አይደለ እንዴ? ማለት እንደው ካላወቁ በዚህ አሮማው ቃል ነው። እኔ ናሆም ነው ስሜ፣ ናሆም እላለሁ። አሮማ ማለት መዓዛ ማለት ነው። ኦኬ፣ ስሙን ተጠቅመው ክርስቶስ መዓዛ ለማለት ነው። ኦኬ፣ እሺ። ሎጎ ግን እንጂ የቸርች ስም አይደለም። የፉል ጎስፕል ነው። የሙሉ ወንጌል ነው። ኦኬ፣ የሙሉ ወንጌል እንደዚህ ነው። የሙሉ ወንጌል የሙሉ ወንጌል የቃለ ሕይወት የተገለጠ ባይብል ነው። ይሄም እኮ የተገለጠ መሀል ላይ ኦኬ። ይሄ የአብ የወልድ የመንፈስ ቅዱስ ምሳሌ ብለን የምናምነው መስቀሉን መጽሐፉን እና እንትኑ ያኛው የቃለ ሕይወት ግን ጥቅስ ነው ያለበት። እንዴ አብ ወልድ መንፈስ ቅዱስ ማለት ነው። ይሄ ምልክት አይደለ? መስቀሉን አለ፣ ከዛ ቃሉን አለ፣ ከዛ ግቡ። አብ የትኛው ነው? እስኪ አብ እንዴት
እንዴት አብን በየትኛው ነው የወከላችሁት? በባይብል ነው የሚመሰለው፣ በመጽሐፍ ቅዱሱ ማለት ነው። መጽሐፍ ቅዱስ ቃሉን ሰጠ፣ በቃል ፈጠረ ምናምን የሚሉትን ኮንሰፕቶች ሰብሰብ አድርጎ እንትን ለማለት ነው መጽሐፍ ቅዱስ። አሁን እኮ ናታን ግን እንደው ለጨዋታ ያህል እንደው ጨዋታ ሰዓት ነው የገባኸውና ለጨዋታ ያህል የቅድሙን ምሳሌ በጣም ቆንጆ ዲቤቶች ስሰማ ነበረ። እኔም ብዙ ነገር ሳስተውል ነበር። ገብቷል እኮ የቅድሙን ምሳሌ ግን እንዳትደግሙ፣ አፍንጫ ቢቆረጥ ምናምን የሚለውን እንደው ጎራዳ አፍንጫ ሊደብራቸው ይችላል። ጎራዳ አፍንጫዎች ብዙ ጊዜ ሊደብራቸው ይችላል ብዬ ነው። ከሰው ጋር አታነካካኝ። አሁን እኔ ያልኩት ይኸውልህ አክሲደንታሊ ራስህ አስበህ የሰው አፍንጫ ቆርጠህ ከዛ ደግሞ እንደገና ከቆረጥኩት በኋላ ለምን አበባ ሰጠዋለሁ ነው እኮ ላይክ ከቆረጥኩት እንደሱ አረጋችሁን አይነት እኮ ነው እያልኩ አሁን ጠዋት ጀምሬ ስማር ነው የቆየሁት። ገብቶሃል? አንተ በጣም ቆንጆ ሀሳብ ስታነሳ ነበረ። የዋድን ቆንጆ አንጀቴን አትብላው። ጆዬም ሲያወራ ለዲቤት እኮ የኛ ዘመን ጉዳይ ብቻ እኮ አይደለም አይደል? ረጅም 2000 ምናምን ዓመት እኮ አብሮ የመጣ ነው ከቤተክርስቲያን ጋር አይደል? ታሪኳ ነው አይደል? የሆነ ሰንበዲ የሆነ ትምህርት ሲያመጣ ሲወገዝ ምን ሲል ሲቀጥል ሲለያይ ሲጋጠም እያለ የመጣ ነገር ነው አይደል? እኛ አሁን የኛ ዘመን የኔና የናንተ ትውልድ ብቻ እኮ አይደለም ዲቤት ሲያደርግ የኖረው አይደል? ስለዚህ ይሄ የኖረ ታሪክ ስለሆነ የቤተክርስቲያን ታሪክ ስለሆነ ዛሬ ኦርቶዶክስ ፕሮቴስታንት ምናምን ተባብለን ብንነጋገርም ለፍቅር አንዱን ለማንሳት ቢሆን አሁን እኔ ብዙ ነገሮች እያስተዋልኩ ለካ ይሄም ቃል እንደዚህ ይታያል በዚህ መንገድ ይታያል እያልኩ ብዙ እያየው ነበርና እኔ እንዳልኩ የፔንቴኮስታል ውስጥ ነው ያለሁት ሙሉ ወንጌል ቸርች እና ከሉትራኖች ጋር ስወያይ ኢቭን ኢፍ ከቃለ ሕይወት ሰዎች ጋር ስገናኝ ልዩነቶች አሉን፣ ብዙ ዲስከስ እናደርጋለን፣ ብዙ እንጨቃጨቃለን። በቃ አንተም ሐሳብህን ይዘህ እኔም ሐሳቤን ይዘህ እንባባላለን ምናምን። ግን ያ ነገር በፍቅር ሲሆን ገብቷል። ቅድም እንዳልኩ ይሄ አፍንጫዬ እንደተቆረጥኩ አይነት ነገር እየተሰማኝ እንደሄድ ሳይሆን እነዚህ ልጆች ጋር ተመልሼ መምጣት አለብኝ፣ ብዙ ሶርስ አለ እነሱ ጋር መማር አለብኝ ምናምን ብዬ እንዳስብ አድርጋችሁ ብትለቁኝ ገብቷል አይደል ሐሳቤ? ነገም ብዙ ነገር እማራለሁ እመጣለሁ። ኖርማሊ አሁንም ናታኔ እንዳትቀር ነገሮች አግኝቻለሁ። እንደምንም ይህን ነገር በዚህ በእንትኑ ረዘመኩም በቃ እኛ ከትምህርት በኋላ እርስ በርስ ነው የምንጫወተው። ረጅሙን ሰዓት እንግዲህ እየተከታተልክ ከሆነ ዮሐዴም ረጅም ሰዓት ሲያብራራ ነበር፣ ናቱም ረጅም ሰዓት ለልጅቷም ሲመልስ ሲያብራራ ነበር። ከዛም በፊት የነበረው ላይ በጣም ሰላማዊና ርዕሱን ብቻ ተጠብቆ እየተወራ ነበር። ምንም ከማንም ጋር ስንመላለስ አላየንም፣ አላስፈላጊ ቃላት ማለት ነው። መጨረሻ ላይ ግን እንጫወታለን። ምክንያቱም እኛ የምናደርገው ነገር ምንድነው? ሁልጊዜም ከሚከታተሉን ጋር እንደ ጓደኛ እንደ ወዳጅ ነው አብረን ማሳለፍ የምንፈልገው ማለት ነው። የሆነ ኩስትር ብሎ በቃ የሆነ ነገር አውርቶ መውጣት ምናምን ሳይሆን በቃ እኛ እንደዚህ ነው፣ የኛ ልምድ ነው። ልክ አንተ ይሄ ነገር የሚደብር ከሆነ እስከ ትምህርቱ ቆይ፣ ከዛ ውጣ። የኛ መንገድ ይሄ ስለሆነ ማለት ነው። በቃ መንገዳችን ለየቅል ነው እና አንተ በምትጠብቀው መልኩ እንዳታየው። ትምህርት ላይ ስትፈልግ ትምህርት ላይ ይኸው እያወራን ነው። ከትምህርት በኋላ ደግሞ እንደ ወንድም እንጫወታለን። ጸበኞች አይደለን እንዴ? እንዝናና እንጫወት እንጂ ምን እንትን ነው። እኔ ደግሞ እንትን ነው እንጂ ቆይ አሁን እዮባ ያለው ላይ ማለት ነው። ቆይ ወንድሜ እንትን ነው እሺ። ምናልባት አሁን በጣም በቅርብ ጊዜ ወይ በአንድ ዓመት ምናምን አውቀህን ነው ሊሆን የሚችለው እንጂ እዮባ በጣም ከበፊት ጀምሮ ማለት ይቻላል በቃ ይሄ እንደዚሁ ነው እሺ። እንትን አይደለም ማለት ነው። የሆነ አዲስ የመጣ ነገር አይደለም። መጨረሻ ላይ መሳሳቅ መጫወቱን እንደውም ሰዎች መውደድ ያለባቸው ብዬ የማስበው ነገር ነው። ዮባም እንዳለው ፍቅራችን በዚህ ነው የምንገልጸው እሺ። እና አዲስ የመጣ ነገር አይደለም። እንደውም ተጫውተን የምትወርደው ዛሬ የሆነ ቦልት ምናምን እንትን ብለን የምትወርደው አንድ ነገር ብቻ እሺ። እኔ ይህንን ያልኩበት ሪዝኔ ምን መሰለህ? አሁን ቅድም ረጅም ሰዓት ስታስተምራት የነበረችው ልጅ ስትወርድ ናታኔ ስትወርድ ቅድም ያስተማር ዲስከስ ታደርገው የነበረችው ልጅ ጋር ስትወርድ ልጅቷ ከስር ደጋግማ ወደ 4 ምናምን ኮሜንት ሰው ከወጣ በኋላ አትናገሩ የሚል እሷ ላይ ፎከስ አድርጋችሁ ያወራችሁ መስሏት አይነት ነገር ስትናገር ነበርና
ከሷ ነው ፊሊንጉን የሚወሰድኩት የእሷ ያርገችውን እንትን አይቼ ነው ፊሊንጉን አድቫይዝ ትንሽ እዛው ጋዲ መልሶላታል። እሷን ስለመሰላት ወዲያው ነው ጋዲ ኮሜንቷን አይቶ አንቺን አይደለም እኛ እርስ በርስ ነው የተጫወት ነው ብሎ የመለሰላት። ሰው በተለያየ ምክንያት እሱ ሊመስለው ይችላል። ሁሉ ነገር ደግሞ ስለሱ አይደለም። ምላሽ አግኝታለች እሷ። አይዋ እንደዛ ነው በቃ ወንድማችን። እግዚአብሔር ይስጥልኝ። ተባረኩላችሁ። በጣም ጥሩ ነገር አግኝቻለሁ። ላመሰግናችሁ እወዳለሁ። እስቲ ግን ከመውጣት በፊት ሌላ የአፍንጫውን አይነት ታሪክ አለ። ትንሽ በል ትንሽ እስቲ ቀልደን ተጫውተን እንውጣ ብዬ ነው። ቀልድ አደረከው ናታኒ? እኔ እኮ ከልቤ ነበርኩ የመከርኩት እኮ በኔ ወይ አይ አይደል። እኛም እንትን ነው ጨዋታው ላይ ይበቃተው። አይ ቲንክ በጣም ታላቃችን ምን መሰለህ በኔ ቤት እኮ መክሬ ሞቼ ነው እኔ ግን ጠብ ሊል አልቻለም። እሱ ደግሞ ናቲ እኔ አሳምኘዋለሁ አሳምኖ ሞቶ እኮ ነው በሱ ቤት። እኔ ደግሞ በጸጋ ሞክራቸዋለሁ። እስቲ ኔክስት ጆሮ የሚከፍት ጸጋ ስቴ ብዬ እመጣለሁ። እስቲ በርታ አትጥፋ ምናምን እንደዛ ነው እንጂ ለሲሪየስ እንትን አይደለም። ልክ እኛ ስንከፍት ምናምን ለጓደኞች ሼር አድርግኑ ምናምን ተማሮች ያው እንደተባለው ልክ ጨዋታው ምናምን ካልተመቸ ደግሞ ጃስ ማውጣት ስለምትችሉ ምናምን ችግር የለውም። ከዛ አንጻር አይደለም እኔ ፐርሰናሊ አገልግሎት ውስጥ ምናምን ያለሁት ስነ መለኮትም ምናምን ተምሬያለሁ። ግን ሞር የኦርቶዶክስ ኖሌጁ የለኝም ከልጅነትም እና ብዙ እንዴት ነው ባይብልን የምትረዳው ቤተክርስቲያኗ ምናምን የሚለውን በጣም ብዙ ነገሮች ማወቅ እፈልጋለሁ እና ከዛ አንጻር ነው ብዙ እየተከታተልኩ ምሰማቸው እንዴት ነው የምትረዳው። በተለይ ደግሞ አሁን ኖርማሊ ከግለሰቦች ይሄ ምንድን ነው የሚባለው እንትኑ ደስ አይልም መሰለኝ ኖርማል የግል አፈታት እንትን ውስጥ ይሄ አይ በኦርቶዶክስ ስነ መለኮት ኮሌጅ ውስጥ ያላለፉ ልጆች ምናምን ጋር ስታወራና ኮሌጅ ውስጥ ያለፉት ልጆች ጋር ስታወራ በጣም ከፍተኛ የሆነ ዲፈረንስ ነው የምታየው። ቴዎሎጂ አንደርስታንዲንግ ይሄ መሬት ላይ ያለው ሰውና አሁን እንደናንተ ቴዎሎጂውን ጠለቅ ብሎ ያነበቡ ልጆች ሲያወሩ በጣም ዲፈረንስ አለና እኔ ግን ያኛውን ነው ማወቅ የምፈልገው። ማለት አሁን እነዚህ እናንተ የምታወሯቸውን አንደርስታንዲንጎች እነዚህን አንደርስታንዲንጎች ሪሊ ቤተክርስቲያኗ ስነ መለኮት ኮሌጅ ውስጥ ያለፉት ልጆች እንዴት ነው? አንዳንድ ጓደኞች አሉኝ በእርግጥ ከነሱ ጋርም ሳወራ በጣም ኢንተረስቲንግ ሐሳብ ምናምን ነበራቸው። ግን አብዛኞቹ ወደ ምንድነው ወደ ተሐድሶ ነው የሚባለው ወደዛ ነገር ሽፍት አረጉ ከሆነ ጊዜ በኋላ። ማቃቸው የነበሩ ልጆች እንግዲህ የዛሬ 7-8 ዓመት ምናምን በፊት ማቃቸው ልጆች ቅድስተ ሥላሴ ምናምን ይማሩ የነበሩ ልጆች በኋላ ወደዛ ሽፍት አረጉና አሁን ግን እንደዚህ አይነት ልጆች አላቅም ቤተክርስቲያኗ እንዴት እንደምታስብ ባይብል እንዴት እንደምትረዳ እንዴት እናደርግ መሰለህ። ስም ማን ነው ያልከኝ? ናሆም ነው ስም። እሺ ናሆሜ፣ እስኪ ፎሎ አድርገንና ነው ፎሎ ታደርገን እንደሆነ አላቅም። እስኪ በውስጥ እናውራ፣ በጣም ደስ ይለናል። ባይዘወይ ማለት ነው በውስጥ እናውራ፣ ግሩፕ ላይ ምና በውስጥ እናውራና በደንብ በውስጥ እናውራ ስለ ገብተዋል አይደለ? ያለህን ጥያቄዎች ምናምን በወንድማዊ ረጋ ባለ ነገር እናወራለን፣ እዚህ ፐብሊክ ላይ ከሚወራው በተለይ ማለት ነው። ከዛ ደግሞ እዚህ ስንከፍት ምናምን በቃ ጆይን አድርገን በጣም ደስ ይለናል። እኛ በፍቅር ነው የምንቀበለው፣ ምንም ችግር የለውም። እና እስቲ ፎሎ አድርገንና ጻፍልኝ፣ እስቲ በውስጥ ጻፍልኝ፣ ወይ ደግሞ ሊንክ አለ ባዮ ላይ ግሩፕ ላይ ና እስቲ ናሆም ነኝ ብለህ ማለት ነው። እሺ ደስ ይለናል። እንደውም የራስን ውሳኔ እንድትወስን ቤተክርስቲያኗ የምታስተምረውን ነገር ማሳወቅ ግዴታችን ስለሆነ ማለት ነው። እሺ አይሻልም? ናሆሜ በጣም አፕሪሺየት እናደርገዋለን። አሁን ያወራኸውን በቃ ምንም የምንጥለው ነገር የለም። ደስ ይላል። አትጥፋብን ምናምን በርታ። እና ደግሞ ድንገት ያስቀየምን ነገር ካለም ደግሞ ሶሪ፣ ሁላችሁንም ከሰማ ያላችሁ ባይዘው በጣም እኔ በእንደዚህ ያህል እንትን ቅር የሚለኝ ልጅ አይደለሁም። ግን ሌላ ይሰሙ የነበሩት በጣም ልጅቷ በጣም ልቧ የተሰበረ አይነት ነገር መሰለኝና ጋዲ ካወራም በኋላ ደጋግማ ጻፈች። ይሄ 4-5 አይነት ነገር ወደ ላይ እንትኑ ምንድነው ፈለግ አድርገውማ ኮሜንቱን
ደጋገመችው የጋዲኛ ግን ስታስበው ግን እኛ ስለሷ ነበር ያወራ ነው። አንተ ስታስበው እንደዳኛ በእኔ አንደርስታንዲንግ ማለት ስለዚህ ሰዎች ያ በመሰለኝ ሊመስላቸው ይችላል። ባይዘዌ ኖርማል ወሬም እያወራ ባይዘዌ የራሳቸው ሊመስላቸው ይችላል። ስለዚህ ያንን ደግሞ ኮንፊርም አድርጎላታል ጋዲ። አሁን እዮባ እንዳለው አሁን ርቦናል አንተ ሰው ልደፋ ነው እንዴ? በረሃብ ከእግዚአብሔር አታጣሉኝ። ስታስጠቁሩኝ ነው ታስጠቁሩኝ ነው ያለ ዮሐድ። አታዩም? ሶላቷም ደርሷል። ጋግሳችሁ እንገባበት ምሳም ትላላችሁ እና ምሴት ሰማ ዮሐድ ምሳሌሽ እንዳለ ምሳ ነው አይደል? በቃ ሌላ ምሳሌ የለሽም። ይቅርታ ግን ምሳሌ ነበር ከአንተ ሰማ እዮባ ግን ተው ይሄን ብናገረው ቀደም የሆነን ሰው ብቻ ተው በውስጥ ጽፍልሃለሁ። የቅድሙን ነገር ቴክስት አድርጉለታ። አይ ተው በጣም ሞራል ላይ ነው የሚሄደው። ለዛ ነው የማን ሞራል ላይ የትኛው የተረፈ ሞራል ላይ አትለኝም? ከዚህ በላይ ቀደም ሊዮ የሚል አካውንት ሲገባ እዮባ ምን ቢለው ጥሩ ነው? ዮሐዴ ዮኒ ፓፓ ነው እንዴ ስም ያወጣል? ሴንት አፖክሪፋ ነው እንዲያወጣችልሻል። ሴንት ሊዮ ብሎ እኮ መጣበት። እንዴት ያለ አባት መሰለ ብሎ ዮኒ እስኪ ከአባቶች በጣም የምታደንቀው ሲባል ባለፈው የከልቄዶን ጉባኤ ላይ ቶም ኦፍ ሊዮ የሚባል አለ ምናምን ሲባል የምርም የእኛ መስሏት በስማ አይዊሽ ያለ እንትን ባይጻፍ ኖሮ ብላ ሴንት ሊዮ ብለዋል። የኤፌሶንን ማቶ እንዴት አይነት ደግ አባት መሰለ ብላ ሴንት አፖክሪፋ ይደንቀኛል አለች እኮ ሰማ ዮሐዴ የቶም ኦፍ ሊዮን ስትል ሊዮ ይደንቀኛል አለች። አባባሉ አወራሩ ይደንቀኛል። በዛ ሰዓት ብኖር አለች። ኤፌሶን ስትላት አይዊሽ እሱ ጉባኤ ባይደረግ አለች። እምዬን የኛውን ጉባኤ እናቴን እሷማ ልዩ እኮ ደግሞ እንዲህ ስታወራ መንፈሷ ይነግራታል መሰለኝ። ሮጣ ትመጣና ትምህርት የለም ቧልት ነው ሮጣ ትመጣና ስማ የሆነ ጊዜ እንደዚህ ጨዋታ ምናምን እኛ እንትን አይደለ ከትምህርት በኋላ ፕሮዎቹ ጀምረው ነበረ እና ተጣሉ ተቀያየሙ። አንዱ ሁለቱ ጀመሩና አንዱ ቀድሞ ምን ቢል ጥሩ ነው ገና ጨዋታው ሳይጀመር እስቲ እንጫወት ብለው ማለት ነው ሰማያዊ ነገር ወዳለው ሲል ጨዋታው ወዲያው ነው ያመጣው። እንትን ምንድነው አንተ ጠላን ስትግፍ ምናምን እሱ በዛ የተጀመረ ነው እንዴ? የእሱ ጨዋታማ ልዩ ነው። እሱማ ሌላ ነው። ለጠላ ተሰልፈ አለ። ስማ ኤፍሬም ባለ ጊዜ ነው ባለ ሀገር ቀለሜ እንደዛ ስትል ኤፍሬም እኮ ነች እንደዛ ያለችው። አንተ ጠላን ስትግፍ እኔ ወንጌል እየሰራው ነበር አለች። ሮስትማ ጀምሮ ነበር። የሁለቱ ጨዋታ ብለው ሮስት አደረጉት። ይመቻቸው እና ሰዎች እንውጣ በቃ በሉ ሰላም ዋሉ። ዮሐዴ የት ነሽ? መስጊዱ ጋር ነሽ? ላፍጠር ደርሷል እኮ በቃ በሉ እሺ። ኧረ አይደለም እዚሁ እንዳላችሁ። ኧረ አንተሽ ግን ያምር ማለት ነው ዮባ ዮሐዴ ያን ነገር ኧረ ቢያንስ እሱ ቆይ እስኪ ምን ለምን ዝም እንዳለ ስላልተመቸው ይሆን አላውቅም። የቱን ነው የቅድሙን
አንተሽ እኮ ቢጨራርስልን አሪፍ ነበረ። ኤኒዌይስ እስቲ ወይ ግሩፕ ላይ ይጽፍላችኋለሁ። ምን አባ ነው የምትለው? መጽሐፉን ነው የሆነ ምንም ምን ፈዘዘ እኮ ለምን እንደሆነ ራሱ አልገባኝ፣ የትኛው መጽሐፍ እንደሆነ። በቃ ታውት፣ በቃ ችግር የለውም። ምንም ሳያችሁ እንትንም አይደላችሁም ይመስለኛል። ና ውረድ አንተሽ። እኔ ላይ ነው ቪዲዮ የምታበራው። ቻው 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 ቻው። እንደ ኧረ በቃ እናንተ ቀላችሁ አይጠገብም። ማታ ያገናኘን እንግዲህ